የተከበራችሁ አድማጮቻችን እንደምን ቆይታችኋል? በትርታ ኤፍኤም 97.6 ወደ እናንተ የሚደርሰው የትርታ ቼክ ፕሮግራማችን አሁን ወደ እናንተ መድረሱን ጀምሯል። በዛሬው መሰናዷችን በተለያዩ በማህበራዊ ሚዲያ በሐሰት የተፈበረኩ መረጃዎችን እንዲሁም እውነታዎችን አጣርተን የምንነግራችሁ ይሆናል። አብራችሁን እንድትቆዩም በትህትና እንጠይቃለን። አድማጮች በትግራይ ሙስሊም ሚዲያ በተሰኘው የፌስቡክ ገጽ ላይ የህዝብን ሃይማኖታዊና ማህበራዊ ስሜት ለመቀስቀስ ሲባል የተሰራጨው ምስል ተመልክቷል። በቅርቡ ትግራይ ሙስሊም ሚዲያ በተሰኘ የፌስቡክ ገጽ ላይ ሃይማኖታዊና ማህበራዊ ስሜትን በመቀስቀስ ህዝብን ሊያሳስት ሊያደናግር የሚችል ምስል የተሰራጨ ሲሆን ምስሉ አንዲት ሕፃን ልጇን የታቀፈች ሙስሊም እናት በፖሊስ ደንብ ልብስ በለበሰች ሴት ስትያዝ ያሳያል። ይህ መገፋትን፣ ጥቃትን መኖሩን የሚያሳይ አስገራሚ ምስል በአጭር ጊዜ ውስጥ ከ1500 በላይ ላይክን ከ102 በላይ ኮመንቶችን ከ372 በላይ ሼሮችን በማግኘት በፍጥነትም ተሰራጭቷል። ትርታ ቼክ የዲጂታል መመርመሪያ መሳሪያዎችን በመጠቀም ምስሉ ላይ ባደረገው ጥልቅ ምርመራ መሰረትም AI ኦር ኖት በተሰኘ የሰው ሰራሽ አስተውሎት ምስል የተሰራ በእውነተኛ ካሜራ በአካል የተነሳ እንዳልሆነ የAI ቴክኖሎጂ ሙሉ በሙሉ የተፈበረከ መሆኑን ተረጋግጧል። እናቲቱ በፖሊስ እጇን መጋጠሚያ ላይ የሚታየው ያልተለመደ የሰውነት መያዝ የኤአይ ስህተት በግልጽ የሚታይበትም ሲሆን ትግራይ ሙስሊም ሚዲያ የፌስቡክ ገጽ ላይ የቀረበው ምስል በኤአይ የተሰራ ፍጹም ሐሰተኛና አሳሳች መረጃ መሆኑን እንገልጻለን። እዚህ ምስሎች ዋነኛ ዓላማ ማህበረሰብ ውስጥ ቅራኔን በመፍጠር የሃይማኖትና የብሔር ስሜትን መቀስቀስ እንዲሁም የተዛባ ፖለቲካዊ ትርክትን መገንባት ሲሆን በመሆኑም ህብረተሰቡ ላይ በተለይ ሃይማኖታዊና ማህበራዊ ስሜትን የሚነኩ ምስሎችን በማህበራዊ ሚዲያ ሲመለከቱ እውነተኝነታቸውን ከተረጋገጡ የዜና ምንጮች ሳያረጋግጡ ከማመን ከማጋራት እንዲቆጠብም ትርታ ቼክ አበክሮ ያሳስባል። በሌላው መረጃችን ደግሞ ህወሓት ወደ ትግራይ የሚገባውን የኢንተርኔት ፋይበር ኬብል ሊቆርጥ ነው በሚል የተሰራጨውን አሳሳሽ መረጃ እንነግራችኋለን። በቅርቡ ታዘባቸው ሲራክ በተባለው የፌስቡክ አካውንት ላይ የትግራይ ክልልን የኢንተርኔት መሰረተ ልማት አስመልክቶ ህዝብን ሊያደናግር የሚችል መረጃ ተሰራጭቶ ነበር። መረጃው የታጠቁ ኃይሎች ወፍራም የፋይበር ኦፕቲክ ኬብልን በትልቅ መቁረጫ ሲቆርጡ የሚያሳይ ምስልን የያዘም ሲሆን በላዩ ላይም ህወሓት ወደ ትግራይ የሚገባው የኢንተርኔት ፋይበር ኬብል ለመቁረጥ ዓላማ በማድረግ በራያ በኩል ከፍተኛ የኢትዮ ቴሌኮም ገመድ ፍለጋ ገብቷል ይላል። ትግራይ ከኢንተርኔት ውጪ ሊያደርጋት አስቧል፣ ለራሱ ስታርሊንክን መጠቀም ይችላል የሚል ጽሑፍም ሰፍሮበታል። ይህ ምስል ከ646 በላይ ላይክ፣ ከ82 በላይ ኮመንት፣ ከ32 በላይ ሼሮችን በማግኘት የበርካታ ሰዎችን ትኩረትንም የሳበ መሆኑን ተመልክተናል። ትርታ ቼክ ዘመናዊ የዲጂታል መመርመሪያ መሳሪያዎችን በመጠቀም ባደረገው ጥልቅ ምርመራ የሚከተሉትን እውነቶችን ያረጋገጠ ሲሆን ምስሉ AI ኦር ኖት በተሰኘ የሰው ሰራሽ አስተውሎት ምስል መመርመሪያ ሲፈተሽ ምስሉ በእውነተኛ ዓለም በካሜራ የተነሳ ሳይሆን በሰው ሰራሽ አስተውሎት AI ቴክኖሎጂ ሙሉ በሙሉ የተፈበረከ መሆኑ ተረጋግጧል። በምስሉ ላይ በአይን ሲታዩ የAI ስህተቶች በግልጽ የሚታዩ ሲሆን ለምሳሌም መቁረጫ መሳሪያው የያዘው ሰዎች የእጅ ጣቶቻቸው አቀማመጥ፣ የመሳሪያው ቅርጽ፣ የታጣቂዎቹ የፊት ገጽታ እንዲሁም መሬት ላይ ያለው የገመድ ዝርጋታ እውነተኛ ለመሆናቸውን በቀላሉ እንድንረዳ ያስችለናል። በመሆኑም ህወሓት የኢንተርኔት ኬብል ለመቁረጥ እንዳሰበ ተደርጎ ታዘባቸው ሲራክ የፌስቡክ ገጽ የተሰራጨው ምስል በኤአይ የተሰራ ፍጹም ሐሰተኛና አሳሳች መረጃ መሆኑን ተመልክተናል። ወቅታዊ የፖለቲካና የጸጥታ ጉዳዮችን በተመለከተ ህዝብን ለማደናገር ስጋትን ለመፍጠር የተሳሳተ ትርክትን ለመገንባት መሰል በኤአይ የሚፈበረኩ ምስሎችን በስፋት ጥቅም ላይ እየዋሉ የሚገኙ ሲሆን በመሆኑም ማህበረሰቡ ስሜት ቀስቃሽ የሆኑ ምስሎችንና መረጃዎችን እውነተኝነታቸውን ከታመኑ ምንጮች ሳናረጋግጥ ከማመን ከማጋራት እንድንቆጠብ ትርታ ቼክ አበክሮም ያሳስባል። አድማጮች ለዛሬ የመረጥናቸው መረጃዎች እውነታቸውንም ያጣራናቸው ጉዳዮች እነዚህን ይመስሉ ነበር። እናንተም ጥርጣሬ ገባችሁ
እውነቱ ቢጣራ የምትሉት መረጃ ካለ በትርታ ቼክ የማህበራዊ ሚዲያ እንድታደርሱን እየጠየቀን የትርታ ቼክ ቡድናችንም እውነቱን አጣርቶ ወደ እናንተም ያቀርብላችኋል። ሁሌም ያስታውሱ፣ ከማጋራቱ በፊት አበክረው ያጣሩ። በትርታ ኤፍኤም 97.6 አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታው 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።